በቀይ ባህር እልፍ የኢትዮጵያ መርከቦች ሲመላለሱ ኖረዋል። ከአንደኛው የምድር ጫፍ ወደ ሌላኛው ተጓጉዘዋል። የኢትዮጵያን የስልጣኔ ልክ ሀብትና ክብር እንዲሁም ታላቅነት አንድ ማሳያ ሆነው ኖረዋል። የኢትዮጵያ ታሪክ ሲገለጥ በአብዛኛው ከቀይ ባህር ጋር ተያይዞ እናገኘዋለን። እናም ደግሞ ወደ ታላቅነት ለመመለስ ለምታደርገው ጉዞዋ የባህር በር ጥያቄዋ መሰረታዊ የሚሆነው እዚህ ላይ ነው። በዓለም ላይ ከፍተኛ ኢኮኖሚ እድገት በጂዲፒም ካየናቸው የመጀመሪያዎቹ 10 ላይ የመጀመሪያዎቹ 5 ላይ ያሉ አገራት ብዙዎቹ ባህር በር ያላቸው ናቸው። ስለዚህ ባህር በር የሴኩሪቲ የኢኮኖሚም የክብርም የታሪክም በዓለም ላይ ተጽዕኖ ለመፍጠርም ለማቋቋምም ይረዳል። አሁን እንደ ሀገር እየተነሱ ያሉ ጥያቄዎች የኔ አካል የነበረ አካሌን መጠየቅ ፈልጋለሁ። እንኳን ሀገር ወራስ በውጭ ኃይል እንደውም ደግሞ በውስጥ መመሳጠር ምክንያት የተለያየ የጂኦግራፊካል ሎኬሽን ሳይሆን ሁለት ወንድማሞች ወይ ደግሞ ላይክ ቤተሰብም ሊለያይ ይችላል። የሚለያዩባቸው ምክንያቶች ብዙ ናቸው። ሲለያዩ እነዚህ ሰዎች የተለያዩት በህጋዊ መልኩ ነው የሚገባቸው ነገር ነው ወይ የሚሉ ጥያቄዎች ብዙ ጥያቄዎች ይነሳሉ ብዬ አስባለሁና ኢትዮጵያ ጥያቄ ተፈጥሯዊ ጥያቄ ነው ብዬ ነው እኔ ማነሳው። ኢትዮጵያ በቀይ ባህር ላይ ባሏት ወደቦቿ ንግዷን ስታጧጡፍ ኖራለች። በቀይ ባህር ላይ የገነኑ የንግድ መርከቦች፣ የተፈሩ የጦር መርከቦች ቀይ ባህርን በዓለም አቀፍ ጫናዎች፣ በቀጠናው የፖለቲካ ሽፍጦች፣ በውስጣዊ የፖለቲካ ስህተቶች ከማጣቱ አስቀድሞ የኢትዮጵያ የንግድና የጦር መርከቦች በቀይ ባህር ላይ መልቃቸውን ጥለው ኖረዋል። የጦር መርከቦቿ ሰላሟን፣ የንግድ መርከቦቿ ደግሞ የንግድ ስርዓቷን ሲያስጠብቁ ዘመናትን ተሻግረዋል። ይህንን ታሪኳን ወደ ቀደመ ክብሩ መመለስ የዚህ ትውልድ ኃላፊነት ነው። የአፍሪካ ሀገራት ለነጻነት ትልቅ ዋጋ የከፈለች ሀገር ናት። አፍሪካን ዩኒየን የመሰረተች ሀገር ናት። አፍሪካን ብቻዋን ወክላ ዩናይትድ ኔሽን በመስረታ ፋውንዲንግ ሜምበርስ ከመባሉት እንትና ስለዚህ ይሄንን ታሪካዊ ክብሯን የሚመጥን ሚና ሊኖረን ይገባል። ይሄንን ሚና የሚጀመረው ዋሳኝ ይሄ ጂኦፖለቲካል ኢንቫይሮንመንት ሎኬሽኑ ቀይ ባህር ነው። ቀይ ባህር አሁን ፈልገን የምንሄደው ሳይሆን ግዴታ እዛ አካባቢ ላይ ያሉ ጉዳዮችን ሰላም የማስጠበቅ ታሪካዊ ኃላፊነታችን ነው። አሁን ላይ ኢትዮጵያ በታሪክ አጋጣሚ አታው የቆየችውን ቀይ ባህር ይመለስ ዘንድ ግልጽ ጥያቄን አቀርባለች። ይህ ጥያቄዋም በጋራ መልማትን መሰረት ያደረገ ነው። ቀይ ባህር ወይ ደግሞ ይሄ ጂኦግራፊካል ሎኬሽን ባልተገባ መልኩ ብናጣም አሁን ባልተገባ መልኩ እንመልሰን አይደለም ኢትዮጵያ ያለችው በሰጠው መቀበል መርህ እናርገው በሚቻል ቤኔፊት ላይ የተመሰረተ ኤክስቼንጅ ብናደርግ ለኛም ለወንድሞቻችን ተቃሚ የሆነ ውጤት ይኖረዋል የሚል እምነት ነው ኢትዮጵያ እንደ ስትራቴጂ እንደ ፖሊሲ ያራመደች ያለችውና ጥያቄ ብቻ አይደለም ልስጥም ነው ያለችው። ኢትዮጵያ ከጥንት ሀብቷ ተለይታ ባይቷር ሆና ቆይታለች። የራሷ በነበረ ባህር ላይ እንግዳ ሆና አገልግሎት ለማግኘት አያሌ ገንዘቦችን ፈሰስ ስታደርግ ኖራለች። ይሁን እንጂ ታሪክ ቀያሪ የሆነው ይህ ትውልድ አለሁልህ ሲል ለእናት ሀገሩ ክብርና ሉዓላዊነት በጋራ ወስኗል።